ማስተር አብነት ከበደ አሁን ያለበት ሁኔታ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት በማድረግ ይከታተሉን። ወደ አሁኑ መለቀቁት መረጃዎችን ያገኙ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ተወዳጁና አንጋፋው በኢትዮጵያ ታሪክ በጣም ተወዳጅ በሕዝብ ዘንድ ከልብ ውስጥ ሌት ከቀን በማይታጠፉ ደጋጎቹ በበጎ ልብ በቅን አስተውሎ የምታወቀው ማስተር አብነት ከበደ ዘር፣ ብሔር፣ ሃይማኖት፣ ቀለም የማይል ሰውን በሰውነቱ ብቻ ሰውን ለመርዳት ሰው መሆን በቂ ነው በሚል መሪ የሚንቀሳቀስ ተፈጥሮ በጎ የሆነው ማስተር አብነት ከበደ በኢትዮጵያ ታሪክ መከሰቱ በርካቶችን ሊያስገርም ችሏል። መልአክ ነው። ልቦ መልአክ፣ ንጹህ ኢትዮጵያዊ፣ የሰው አምሳያ ሆነ እንጂ መልአክ ነው በማለት በርካቶችም ሲገልጹም ተስተውሏል። እጅግ አስደናቂ በጣም የሚገርም ሰው፣ ብዙ ሰዎችን ደራሽ በመሆን የታደገው ድንቅ ኢትዮጵያዊ ነው። በርካታ ኢትዮጵያኖች በህመማቸው ሲሰቃዩ ህመማቸውን በመጋራት አብሮ ከነሱ ጋር በመቆም ሲያሳክም የቆየው አልፎም አደጋ በሚፈጠርበት ቦታ ላይ ራሱን አደጋ ላይ ጥሎ ልክ እንደ ቤተሰብ እንደሞተበት ቤተሰብ እንደጠፋበት ሰው በአደጋ ቦታ በመገኘት በርካቶችን በማገዝ የታወቀው ማስተር አብነት ከበደ ደራሽ የሆነው ማስተር አብነት ከበደ ደከመኝ ሰለቸኝ የማይል ኢትዮጵያን እየዞረ የሚረዳ እረፍት ያጣ እድሜ ዘመኑን ለህዝብ መኖር ያሰበው ወጣትነቱን ለጋ ዕድሜነቱን ለሰው የሰጠ ድንቅ ኢትዮጵያዊ ማስተር አብነት ከበደ ነው ቢባል የማይካድ እውነታ ነው። ሰው መርዳት ሰው መሆን ነው በማለት የሚያስብ ማስተር አብነት ከበደ ከስር መሰረቱ ሰውን መርዳት እንደሚወድ ጭምርም ነው። ከስር መሰረቱ ስለ ታሪኩ ስነሳ ማስተር አብነት ከበደ ልጅ እያለም ሰው መርዳት፣ ሰው ማሰብ፣ ሰው ማገዝ፣ ስለ ሰው መጨነቅ ግድ ይለው ነበር። ማስተር አብነት ከበደ ወደ ሚዲያ ከመምጣቱ በፊት በጎነትን ሰው መርዳት የልጅነት ነገሩና ባህሪው እንጂ ሚዲያ ላይ ከመጣ በኋላ ያሳየው ባህሪ አይደለም። አንዳንዶቹ ስማቸውን ለመገንባት ሚዲያ ላይ ከመጡ በኋላ በጎ ስራን ለመስራት ተፍ ይላሉ። ምክንያቱም እንደዛ ካልሆነ ስም አይገነባም፣ ማህበረሰቡም እነሱን አይወዳቸውም። ከዛም የተነሳ በሰው ልወደድ ባይ እንጂ የሚኖሩበት ህይወት እንዳልሆነም ነው። ማስተር አብነት ከበደን የሚለየው ግን የልጅነት ባህሪው ወደ ሚዲያ ከመምጣቱ በፊት አካባቢው ላይ የነበረው ባህሪው እንደነበረም ነው ታሪኮቹና እውነታዎቹ የሚያስረዱት። ማስተር አብነት ከበደ ያ ባህሪውና አመለካከቱ ለምን እኔ ብቻ አቅም ስለሌለኝ ለምን ሌሎች አቅም ያላቸው መርዳት የሚፈልጉት ለምን እነዚህ ወገኖችን ደራሾኝ አልረዳም? እንደ ኢትዮጵያ ወጥቼ ለምን አልረዳም? ብዙ ሰዎች የተራቡት ናቸው። ፈጣሪ ደግሞ የንን እገዛ ስለሚጠብቅ ስለዚህ በነሱ ተጠቅሞ በጣም በሚገርም ሁኔታ በተለይ እኔን ተጠቅሞ ለነሱ እንዲደርስላቸው ምናልባት አቅዶ ቢሆንስ በማለትም ነው ማስተር አብነት ከበደ በዚህ መሪ ወደ ሚዲያ የመጣው። በሰርከስ ሞተር ትዕይንቶች የሚታወቀው ማስተር አብነት ከበደ ኢትዮጵያውያንን ያስደመመው ማስተር አብነት ከበደ በጣም በሚገርም ሁኔታ ታይቶ ተደምጦ በማይታወቅ ሁኔታ ኢትዮጵያውያንን ከዳር እስከ ዳር ሲያስደምም የነበረው ከወደ ደቡብ የተገኘ በአዋሳ ስቴዲየም ላይ በጣም በሚገርም ሁኔታ የቀድሞ ደቡብ ክልል ላይ የስፖርት ፌስቲቫል መክፈቻን የሚያደምቀው ታላቁ ኢትዮጵያዊ ማስተር አብነት ከበደ ሞቴሯን እንደፈለገ የሚያዛትና የሚያጫውታት ልክ እስከ ሰራት ይመስል በርካታ ኢትዮጵያኖችን ያስደመመው ማስተር አብነት ከበደ ታዲያ ታሪኮቹ እጅግ አስገራሚ እንደነበሩ ጭምርም ነው። ታዲያ ማስተር አብነት ከበደ በኢትዮጵያ ታሪክ አንደኛና ቁጥር አንድ ነው ቢባል የማይካድ እውነታ ነው የሚባለውም በርካቶቹም ሀሳባቸውን ሲገልጹም ለዚህም ነው ምንም ያልገረማቸው። ማስተር አብነት ከበደ ታዲያ ሰሞኑን እጅግ አሳዛኝና አስደንጋጭ መረጃ ክው የሚያስብል በርካታ ኢትዮጵያኖችን በተለይ ህመም ላይ መውደቁ መናገሩ በርካታ ኢትዮጵያኖችን ማሳዘኑ የሚታወቅ ነው። ማስተር አብነት ከበደ ያለበት ሁኔታ በርካታ ኢትዮጵያኖችን አሳዝኖ ነበር። አሁን ያለበትን ሁኔታ በማስመልከት ምንድነው የተከሰተው? እንደሚታወቀው እጅግ ሲልክ እንግዲህ ሆስፒታል ውስጥ ነው። ሲልክ ሮድ ሆስፒታል ውስጥ በአሁኑ ሰዓት በኢትዮጵያ ውስጥ ሕክምናን እየተከታተለ እንደሚገኝ ጨምረም ነው። ወደ ደቡብ አፍሪካ አቀናሉ ብለም ኢትዮጵያ ላይ የተሻለ ሕክምና ስላለ መጀመሪያ ከዚህ መጀመር ግድ እንደምለው ጨምረም ነው። ከዚህ ጨምረዋል ሕክምናውን አጠቃላይ ወደ ውጪ የምላክ ከሆነ ሁኔታውን አይተን ወደ ውጪ እንልካለን። እዚህ ይታከም ከሚል ከሆነ ዶክተሮች እዚህ ይታከማል በማለትም ነው መግለጫ የሰጡት። ታዲያ የማስተር አብነት ከበደ
ጉዳይን በማስመልከት እጅግ ያለበት ሁኔታ አሁን ከወትሮ የተለየ ነው። ደስ የሚል ነው። በርካቶቹ ግን ጸሎት እንዳቀረቡ ጭምርም ነው። ማስተር አብነት ከበደ ሁልጊዜ ለህዝቡ ስል ጤነኛ ነው ብለው በጣም ልታመም በተለይ ከዚህ በፊትም ስታመም ያን ህመሙን ችሎ ስለቆየ ያ በተለይ ደግሞ እንዳባባሰውም ነው ህመሙን በርካቶቹም የገለጹ ያሉት። ምክንያቱም ከዚህ በፊት የተለያዩ አካባቢዎች ላይ ምክንያቱም ካቆመ ወደ ህክምና ከገባ ደከመኝ ሰለቸኝ ሳይል ወደ ህክምና ስላልገባ ነው እንጂ በጣም በሚያሳዝን ሁኔታ ለህዝቡ ህዝብን መርዳት ከፍተኛ ዋጋ ስላስከፈለው ያ ህመም ስለቆየበትም ነው ተላምዷል ማለቱም የሚታወስም ነው። ወዳውን ወደ ህክምና ማዕከል መሄድ ነበረበት። እሱ ሲኖር ነው ሰው የሚኖረው። ስለዚህ ያን በማስመልከትም ነው በርካቶቹም ሀሳባቸውን ሲገልጹም ነበረ። በጎነት፣ ደግነት፣ የዋህነት፣ ቸርነት እንደ ማስተር አብነት ከበደ ማን ነው በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። በጎ ሰው ማስተር አብነት ከበደ ያን በማስመልከት በአሁኑ ሰዓት የህክምና ክትትልን በማስመልከት ህክምና ላይ እንደሚገኝ ጭምርም ነው። ዶክተሮች የተለያዩ ባለሙያዎች ገብተው ጉብኝት እያደረጉት ነው። ተስፋ ሰጪ እንደሆነም ነው ዶክተሮቹ እየገለጹ ያሉት። የእሱ የህክምና ባለሙያዎቹ ማስተር አብነት ከበደ ከሀገር ወጥቶ ብታከምም ሪፈር ካረግንም ራሱ ተስፋ ሰጪ ነው፣ እዚህ ሆኖ የምታከምም ከሆነ ተስፋ ሰጪ ነው በማለትም ነው። አሁን ግን ከፍተኛ ጸሎት ይቀጥል፣ ስለ ማስተር አብነት ከበደ ሌት ከቀን ኢትዮጵያኖች ዱአና ጸሎት ያድርጉ በማለትም ነው። ከዚህ በፊትም ማስተር አብነት ከበደ ያስተላለፈው መልእክትን በማስመልከት በርካታ ቁጥር ያላቸው ኢትዮጵያኖች ጸሎት እንዲያደርጉለትና የጸሎት ጥሪ እንደቀረበ ጭምርም ነው። ስለዚህ ቢያንስ በቀን 1 ሰዓት እንኳን በትንሹ መጸለይ እንዳለብን፣ ስለሱ ማሰብ እንዳለብን፣ ፈጣሪ እንዲያግዘው ከዚህ በሽታ ሙሉ በሙሉ አገግመው ወደ ተወዳጁ ስራ እንድመለስም ነው በርካቶቹም ጸሎት እያደረጉ ያሉት። በጎነት ለራስ የሚል መሪ በጣም በሚገርም ሁኔታ ማስተር አብነት ከበደ በተለይ በጣም በመደንቅ ሁኔታ በበጎነት የምታወቀው በአሁኑ ሰዓት ያለበት ሁኔታ እጅግ አሳዛኝ ሁኔታ ስለሆነ ጸሎት እንደሚያስፈልገው ጭምርም ነው። ፈጣሪ ጨርሶ ምረው ወደ ስራው እንመልስ፣ ወደ ቀድሞ ስራ ተመልሶ ለኢትዮጵያ ህዝብ በጎ ስራዎችን እንዲሰራ ያን በማድረግ ትብብር እንዲያደርግና የበፊቱን ሩጫ እንዲቀጥልም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ማስተር አብነት ከበደ አሁን ያለበትን ሁኔታን በማስመልከት ከሆስፒታል የተሰሙት መረጃዎችን በማስመልከት ምንድነው የተፈጠረው? ማስተር አብነት ከበደ አሁን ያለበት ጉዳይን በማስመልከት የህክምና ባለሙያዎችም የገለጹት መግለጫዎችን በማስመልከት ዕለታዊና ሊደመጡ የሚገቡ መረጃዎችን በማስመልከትም ነው። አሁን ያለበትን ሁኔታ በማስመልከት አዲስ መረጃን በማስመልከት ሊደመጥ የሚገባ መረጃዎችን በማስመልከትም ነው። አሁን ያለበት ሁኔታ አሁን በተሻለ ትንሽ ጤንነት ላይ እንደሚገኝ ጭምርም ነው። ማስተር አብነት ከበደ ህክምናን በማስመልከት ተስፋ ሰጪ መረጃ ስለተገኘ ያን በማስመልከትም ነው አጠቃላይ ለእናንተ ይዤላችሁ የመጣሁት። ሊደመጡ የሚገቡ ስለ ማስተር አብነት ከበደ በርካታ ኢትዮጵያኖች ያሳሰበ ጉዳይን በማስመልከትም ነው አሁናዊ መረጃዎችን አፕዴትድ የሆነ መረጃ ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ያደርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።